አዶናይ ማን ነው አንተ ሌባ ቆርጠላለት መልክተኛው የሚባል እነ ባላደራው እነ መልክተኛው እነ ማስተራብነት እኮ በዚህ ደረጃ አልተሞገሱ እነ ባላደራው በጣም እግዚአብሔር ያሳያችሁ እነ መልክተኛው ፊታቸውን ደብቀው ያን ሁሉ ደሃ የሚያነሱ ማስተራብነት የቆሰለ አካል አጥቦ አድርቆ ሆስፒታል አስገብቶ አድኖ ቤት ሰርቶ የሚሰጥ ልጅ አለ ይሄንን ግን የደቡብ ልጅ ስለሆነ ምርጥ ኢትዮጵያዊ ስለሆነ ወገን የለውማ ማስተራብነት ምን ወገን አለ ስልጣን ያለው ወገን የለውም የዘረፈው ወገን የለውማ ማስተራብነትን ይሄ ኮልኮሌ አዶናይ ሊበልጠው አይችልም በፍጹም ማስተራብነት 30 ደቂቃውን ምርጫ ቢደረግ በ30 ደቂቃ 120 ሚሊዮን ህዝብ ይመርጠዋል ታራዱርዬ ቂጡን የጣለ ለህፃናት ብልግናን የሚያስተምር የክብረ ሶዶም አባል አዶናይ ምን ያስተምራል ምንም የትኛው ፊዚክስ ነው ኬሚስትሪ የትኛው የመድኃኒት ቅመማ ነው የትኛው የአግሮ ኢንዱስትሪ ነው የትኛው ተፈላሳፊ ነው አዶናይ ለምን አልሄደም የትግራይ እናቶች ለምን አልቀለባቸው ዘሮችን በጦርነት የተቆራረጡ እናቶች እንደውነቱ የተራቡ ደሞ አሉ እንጂ ምንም ህዋት በዘረፈው ወርቅ በዘረፈው በትግራይ ተደበቀ እንጂ የትግራይ አልተጠቀም እንደና አዶናይ ቤተሰብ ያለ ነው የተጠቀመው ወያኔዎች ዛሬ ደግሞ የነሱን ገንዘብ ለማስቀጠል ልጃቸውን ገንዘብ እየከፈሉ በሊሞዚን በምን በአርቲስት እያሳጀሙ ቀወጥ እየገዙ ቁርጥ እያበሉ ቀጥለዋል ይሄንን የማይሆን ነገር ነው ዱቄት ነው ማድረግ የምናባት ካምባሳደር ነው የሰጡ ሰዎችስ ማናቸው እነሱ አዋርድ ባለም ላይ የሚታወቀው ለፊዚክስ ለማቴማቲክስ ነው ለህክምና ነው ለመድኃኒት ቀማሚዎች ነው ለአውሮፕላን ሰሪዎች ለኤሌክትሮኒክስ መሳሪያ የሚገጥሙ ናቸው ስቱፒድ ለአንተ ሴጋ መጪ የምናባት ካዋርድ ነው ሰሞኑን ቲክቶክ ክሬቲቭ አዋርድ እንደተደረገ ሁላችንም እናውቃለን እና የአመቱ ምርጥ ቲክቶከር ተብሎ የተሸለመው አዶናይ እንደሆነ ሁላችሁም ታውቃላችሁ ብዬ አስባለሁና ይህ ነገር ብዙ ሰዎችን ቅር አሰኝቷል በተለይ ልክ እንደነ ሞጣ ያሉ አይነት ግለሰቦችን ለሱ አይገባው ለማስተራብነትና ለባላደራው ነው የሚገባው ያሉ ይገኛሉ እኔ እነ ባላደራው አይገባቸውም ይያልኩ ሳይሆን ግን ሞጣ ይነገሩ ትክክል ነው ብዬ አላስብም ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደናንተ ወደ ውድ ቤተሰቦቼ ይዤላችሁ መጥቻለሁ እንደተለመደው እነሱን አብረን ያያየን ሐሳብ አስተያየታችንን እናጋራለን ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የነበረው የቲክቶክ ክሬቲቭ አዋርድ ብዙ አይነት ቅሬታዎችን እያሰማ ይገኛል በአሁን ሰዓት ላይ አንዳንዶች እኛ መሸለም ነበረብን ይያሉ ሲገኙ አንዳንዶች ደግሞ አዶናይ መሸለሙ አግባብ አይደለም ይያሉ ይገኛሉ ከነዛ መካከል አንደኛው ያው ሞጣ ቀራኒዮ ምን አለ አይባልም ግን ሽልማቱን ከተቃወሙት ውስጥ አንደኛው ነው ሌላኛው የተቃወመው ደግሞ ፍራኦል ኢቴቻ ነው አዶናይ የውጭ ዜጋ ነው ወደዳችሁም ጠላችሁ he is from Canada እኔ አሁን አሜሪካዊ ስለሆንኩኝ ፓስፖርት የአሜሪካዊ ነው በኢትዮጵያ ጉዳይ ላይ አይመለከተኝም ምክንያቱም እዚህ ዜግነት ስንወስድ ቃለ መሐላ ፈጽመን ነው እጅ ጭነን ነው ቃለ መሐላ እንደዚህ ፈጽመን ነው እጅ አንስተን ነው ቃለ መሐላ ኢትዮጵያን ክደን ነው አሜሪካዊ ምን ነው ክደን ማለት ነው አገራችንን ክደን ነው ስለዚህ ይሄ የውጭ ሀገር ዜጋ ፓስፖርት የያዘ ሰው አገሩን የካደ ነው ወደድክም ጠላህ እኔ ሀገሬን ክጄ ነው ፓስፖርት የወሰድኩት ቃለ መሐላ እጄን አንስቼ ሀገሬን ክጄ ነው አሜሪካዊ ነኝ ብዬ ማለት ነው ስለዚህ ሀገሩን የካደ ነው ይሄ ፓስፖርት የያዘ ሰው ስለዚህ የሌላ ሀገር ፓስፖርት የያዘ ሰው ኢትዮጵያ ላይ በኢትዮጵያ ጉዳይ ላይ እንደ ገለልተኛ እንደ ውጭ ሀገር ዜጋ ነው እንጂ መታየት ያለበት እንደ ዜጋ ገብቶ ሀገሩ ላይ የሚደረገው ፖለቲካዊ የሚሆን ሌላም ጉዳዮች ላይ መሳተፍ የለበትም ለምን መሰላችሁ እኛ አሁን እኔ በአሜሪካ ፓስፖርት ይዤ ሀገሬ ላይ ገብቼ ኢንቨስት ማድረግ ሌላ ነገር ነው ግን የወጣቱን እድል ምሻማ ከሆነ ሀገሩ ላይ ያለው ሰርቶ እየተጣጣረ ያለው እየለፋ ያለው ሀገሩ ላይ ለመለወጥ እየታገለ ያለውን እኔ ከውጭ ሀገር መጥቼ ሌላ ሀገር ፓስፖርት ይዤ የዛን ሰው የእድል ምቀማው ከሆነ እዝና ፌር አይደለም ይሄ ሆነስትሊ ማለት ነው እንግዲህ ፍራኦል ኢቴቻ እንደተመለከታችሁት አዶናይ የኢትዮጵያ ዜግነት የለውም የኢትዮጵያ ዜግነት ከሌለው ደግሞ ያው ሽልማቱ አይገባውም የሚባል አይነት ንግግር ነው የተናገረ ያለው እና ይሄ ነገር እኔ ትክክል ነው ብዬ አላስብም እዚህ ሀገር ከመጣ በኋላ ከካናዳ ሙሉ ለሙሉ ለቆ ከመጣ በኋላ ብዙ አይነት ነገሮችን እንደሰራ ነው የማስበው በተለይ ደግሞ ያው ብዙ አይነት ባህሎችን የትግራይን ሊሆን ይችላል የኦሮሞን ብቻ ብዙ የተረሱ ባህሎችን እንዲታወሱና ብዙ አይነት ነገሮችን ሲያደርግ የነበረ ወጣት ስለሆነ ይሄ ነገር እንደው ከሱ ጋር ይጻረናል እንጂ ያው ትክክል ነው ብዬ አላስብም
አዶናይ ደግሞ ሰሞኑን በሚሸለምበት ወቅት ያው ቲክቶክ ክሬቲቭ በሚሸለምበት ወቅት መድረክ ላይ አንድ አምባጓሮ ሊፈጥር የነበረ ግለሰብ ነበረ። ያው ብዙ ሰዎች የተረዱት በዛ አንግል ቢሆንም ግን ልጁ እኔ አምባጓሮ ልፈጥር አይደለም፣ እንደውም ላቅፈው ልስመው ከሱ ጋር አብሬ ደስታውን ልካፈል ነበር የመጣሁት እያለ ይገኛል በአሁኑ ሰዓት። ማርያም 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 ማርያም። በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለውን ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ከፍ ሲያደርግም በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ፣ በጣም በሚገርምና በሚደንቅ ሁኔታ። እኔ ግን አዶናይ ወንድሜ ነው፣ ምንም የሚያገናኝ ነገር የለም፣ ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይን ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። ይህ ግለሰብ ብዙ ጊዜ የሚታወቀው እንደ ዩቲናስ እና እንደ ሲሳይ ያው አጫጭር ፊልሞችን በመስራት ነው ቲክቶክ ላይ የሚታወቀውና ሰሞኑን ከዩቲናስ ጋር የሆነ አለመግባባት የተፈጠረ ይመስላል። እስኪ ለማንኛውም አንድ ቪዲዮ አሰመቻችሁ ልመለስ። መጀመሪያ አዩት ምን ይቦለካል አራዳ ልጅ አዩት ምን ይቦለካል። አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አዶናይ ይችላል አዶናይ ይችላል አዶናይ ይችላል። እናሳ አይቶት ማንን አይተዋል? አዲቲን ሲሳይ ነው ማርያምን ይችላል። ያቺ ቦርቋት አዶኒ ይበለው አስመሰናል ማርያምን በጣም ነው የሚደብረው። ባይበለው ይደብረናል አዶናይ ባይበለው ይደብረናል። እንግዲህ ቪዲዮ ላይ እንደተመለከታችሁት ያው ለዩቲናስ እንደማይደግፉና እንደውም ሁላ ስድብም አለው መሀል ላይ። ከዛ ውስጥ ማን ይገኛል? ሲሳይ የተባለው ቲክቶከር። ሲሳይ የተባለው ቲክቶከር ደግሞ ያው ከዩቲናስ ጋር ብዙ አይነት ቪዲዮዎችን ሲሰራ አይታችሁት ነበረ። አይታችሁት ማታውቁ ከሆነ እስኪ አንዱን ልጋብዛችሁ። ሙሉና ሙሌ ከተባለ ካዛንጂስ ሆኖ የማይጠቁም ሰው የለም። እነዛው ቃበዶች ይሏችኋል። ግማሹ እያስመሰሉ ነው፣ ኑሮ ከብዷቸው እንጂ አላበዱም፣ የእነሱን የቅርብ ዘመድ አውቃለሁ ይላል። ግማሹ ደግሞ የለም ከአዲስ አበባ እዚህ ወሊሶ መጥተው ልጆቻቸውን ዋና እያስዋኙ በመሃል ልጆቻቸውን እዛው ገንዳ ውስጥ ጥለው ፍቅር ሊሰሩ። እንግዲህ በምስሉ ላይ የተመለከታችሁት ግለሰብ ያው ከአንድ ላይ ሆነው ዩቲናስን ሲያንቋሽሹ ወይ ደግሞ ዩቲናስ አይገባትም በማለት ለአዶናይ ሲደግፉ ነበረ። ማንቋሸሻቸው ተገቢ አልነበረም። ሀሳባቸውን በግልጽ መናገር ይችሉ ነበረ። ያው አዶናይ ለማድነቅ ነው እንጂ እኔ በዚህ መልኩ ሪያክት ያደረኩት ወይ ደግሞ መድረክ ላይ የወጣሁት እኔ ለአዶናይ ምንም አይነት ጥላቻ የለኝም እያለ ይገኛል። አዶናይ መልስ ሰጥቶታል ልጁ። አቡ የእሙ ወንድም ይባላል። ይህ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ
ምንድን ነው የተፈጠረው? እኔ ግራ ገብቶኝ ነበረ እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው። ተረድቻለሁ። በአካል እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቴንክ ዩ። እንግዲህ አዶናይ በዚህ መልኩ መልስ ሰጥቶታል። እንገናኛለን፣ አብረን ብዙ የምንሰራቸው ነገሮች አሉ እየተባባሉ ይገኛሉ። ገና ካሁኑ ወደ ዩቲናስ ስንመለስ ደግሞ ዩቲናስ ይህ ውድድር ካለቀ በኋላ አንድ ቀንም አላደረችም። ከ6 ሚሊዮን ብር በላይ የሚያወጣ መኪና ገዝታለች። ሆኖም ስላልሆነም አልሐምዱሊላህ ረቢል ዓለሚን። ያ አላህ ሁሉም ታስበውን ነገር አላህ ያርግላት። ሁላችንም ጤና ይስጣችሁ። ለልጃችን ደስታ የመጣችሁ ትንግርት ሆና ተፈጥራ እንደ ኮከብ የምታበራ ያ ኬኛ ደሰሳ ከንተ የተመኛ አጅራ ረቢ ሀከኑፍ ስራ የእጁ ስራ እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበር እና የመኪናውም አሸናፊ አዶናይ ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማትም እንግዲህ የእናንተ ነው፣ የ5 ዓመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይህንን መኪና ያገዛሁትና ይህም የእናንተ ሽልማት ነው። እጅግ በጣም ነው የማመሰግናችሁ። ነሽ ቁንጅናው እንኳን ደጅሽ ለሚጠና ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ እንኳን እንደኔ ለተረታ አልሐምዱሊላህ ረቢል ዓለሚን። እንግዲህ ይህ ነገር በአሁን ሰዓት ከብዙ ሰዎች ትችትን እያስተናገደባት ይገኛል። ለምን ቀድመሽ አልገዛሽም ወይ ደግሞ ትንሽ ቆይተሽ ብትገዢ ይሄ ነገር ጥሩ ነበረ፣ አሁን ላይ ምንም አልመሰለኝም ስለተሸነፍኩ ለማለት ይመስልብሻል እያሉ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? አርቲስት ሰለሞን እንግዲህ ሰሞኑን ከአዶናይ ጋር ብዙ አይነት ቪዲዮዎችን ሲሰሩ እንደነበረ እና ያው ብሔራዊ ቲያትርንም ሲያስጎበኙት እንደነበረ አዶናይ ሁላችንም እናውቃለን እና በዚህ ነገር ተቃውሞ ደርሶብኛል እያሉ ይገኛሉ። ያው የመቅደስ ደበሳይ ቲቪ ሾው ላይ በመቅረብ ሀሳባቸውን አጋርቷሉ። ግን ምንም ኖርማል ነገር ነው ብዬ ነው ማስበው። አዶናይ ደግሞ ይህ የተሸለመውን መኪና ለሳቸው ሊሰጣቸው ይገባል እያሉ ይገኛሉ አንዳንድ ግለሰቦች። 2 ምናምን አውጥቷል። እንግዲህ 2.2 2.1 የሚያወጣ መኪና ነው መኪናው። ይሄንን መኪና እየሸለመ 700 ሺህ ነች። እሷንም እኔ አልፈልግም ብሎ መኪናው ከ700 ሺህ በላይ አይደለም፣ እሱንም አልፈልግም ብሎ ለጃኒ እንደሰጣት 700 ሺህ ውሸት ነው። ለጃኒ ሳይሆን ለባለፈው አርቲስት መኪና ለተፈለገው ሰው ይሰጣል ብዬ ኤክስፔክት አደርጋለሁ። ለጃኒ ሰጣት፣ እዛው ሰጣት። ጃኒ ይቺ የሴት ላንቺ ምናምን ብሎ ሰጣት አሉ። አይ አላታ ጃኒ እኮ ኦልሬዲ 5 ሚሊዮን ብር መኪና አላት እኮ። እሱ መስጠት ያለበት ባለፈው የሆነ አርቲስት ጃኒ 5 ሚሊዮን ብር መኪና ትነዳለች። 5 ነጥብ ምናምን እስከ 6 ይደርሳል። እሷ ዮናስ ሀሳብ ትሰጥበታል። ጃኒ ከባድ ሚዛን እኮ ነው። ምን ነው ጣል አርከብሮ ስማጂ ማኛው የተሸለመው መኪና ከልጅቷ ልብስ ዋጋ ያንሳል ማለት ነው። እቺ ልጅቷ ለብሷ የነበረው ልብስ ውድ ነው እንዳለችው ከሆነ ልጅቷ 3 ሚሊዮን ያለችው ከሷ ልብስ ያለች። እኔ ለመጀመሪያ ጊዜ መንሱርን የበለጠችው ባለባበስ እሷ ነች። መንሱር የስንት ሚሊዮን ነበር ለብሰ ሄድከው በቀደም ስትሄድ? 2 ሚሊዮን። ያኔ ገና ፎሎወር ስለማግኘት በምንሰክስበት ዘመን ነው። አሁን ያ ተረስቶ እኮ ሌላ ዓለም ውስጥ ገብቷል ሰው። ሳክስ ላይ ነበር እንዴ? ይህንን ነገር አዶናይ ያደርጓል ብዬ አስባለሁ። ለምን ሲባል ያው ብዙ ነገሮችን እያደረገ እንደሆነ በአሁኑ ሰዓት እናውቃለን። ያው ብዙ በሱ እድሜ ያሉ ሰዎች ላያደርጉ የሚችሉትን ነገር እሱ በዚህ እድሜው እያደረገ እንደሆነ እናውቃለን። ሲቀጥል ደግሞ ብዙ ሰዎችን ያስገረመው ምንድን ነው ቲክቶክ ክሬቲቭ አዋርድ ካለቀ በኋላ በነጋታው የዓመቱ ማርያም ነበርና አንድም ቀን ሳያድር በሌሊት ተጉዞ አክሱም ጽዮን ደርሶ ያው ለዚህ ክብር ያበቃሽኝ ድንግል ማርያም ብሎ ሲያመሰግን የሚያሳይ ቪዲዮ በቲክቶክ ገጹ ላይ አጋርቶ ነበርና ብዙ ሰዎች በሱ ነገሩ ተማርከዋል። ከዚህ ርዕስ ሳንወጣ ያው ከማስተዋል ወንደሰን ጋር ያው መድረክ ላይ የነበረውን ነገር ሁላችሁም ታስታውሱታላችሁ ብዬ አስባለሁ። ከዛ ጋር በተያያዘ እስቲ ሊያሾ ሐሳቧን ሰንዝራለች። እንድትረዱኝ የምፈልገው እዛ ቦታ ላይ እሷ ማለት አልነበረባትም። ምክንያቱም ተጋባዥ እሷ ሸላሚ ናት። ስለምንም ነገር መናገር አልነበረባትም። ስም ጠርታ
መውረር ነበረባት። ግን ብዙ ጊዜ ፕሮቴስታንቶች ካያቸዋቸው መድረክ ካገኙ ሊሉ የሚችሉት ይሄንን ነገር ነው፣ የሚታወቅ ነው። ፕሮቴስታንቱ ነው መድረክ ከሰጠኸው ማይክ ከሰጠኸው እንደዚህ አውርቶ እንደሚወርድ ማወቅ አለብን። ባትል ጥሩ ነበረ፣ ባትናገር እንደዛ ብላ ባትል ጥሩ ነበረ ካለች ግን በዚህ ደረጃ መሰዳደቡንና መዘላፈለፉን ለምን አመጣው ነው ጥያቄው። እናንተ እኮ ምንም ስላላያችሁ እኮ ነው። እናንተ እኮ ምንም እኮ ስላላያችሁ እኮ ነው ጋይስ። እኔ እኮ ላይቭ ስትሪሙን እያየሁ ነበረ። ብጥብጥ እኮ ነው የተነሳው በኮመንት 60 ምናምን ሺህ ህዝብ ነበረ። ጦርነት ተነሳ ጋይስ። አዶናይና ዩቲ ነበሩ ማለት ነው። ጦርነት በቃ ጦርነት። ከዛም ደግሞ ልንገራችሁ ጥግ ይዘው ሲጠብቁ የነበሩት ሙስሊሞች ነበሩ። እያዩ ነበር ሙስሊሞች። ምንም ነገር ውስጥ አልገቡም ነበረ። ሲያዩ አዶናይና ዩቲ ተብሎ የሚጻፍ ኮመንት አልኖር ሲላቸው ተነስቶ ጋይስ እነሱ አላሁ አክበር እያሉ አሁን ስሙ እዛ ኮመንት ላይ ስለጻፉ እንግዲህ ማስተዋል ወንደሰን መድረክ ላይ ወጥታ የተናገረችውን ሁላችንም እናስታውሳለን። ያው ብዙ ሰዎች ልክ አይደለችም እያሉ ይገኛሉ። ተሸላሚዎች ፈጣሪያቸውን ሲያመሰግኑ፣ ፕሮቴስታንቱን በግሉ ሲያመሰግን ነበረ፣ ኦርቶዶክስም ልክ እንደ አዶናይ ሲያመሰግን ነበረ። ያው የእስልምና እምነት ተከታዩም በእምነቱ ሲያመሰግን ነበረ። ግን ያው እሷ ተሸላሚ ብትሆንና ይሄንን ነገር ብታደርገው ኖርማል ሊሆን ይችላል። ግን እሷ ዛች ጋር ልትሸልሙታ እንደዚህ አይነት ነገር ማድረጓ ተገቢ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ወደ ቀጣይ ቪዲዮችን ስንሄድ ደግሞ አዶናይ ፖለቲካዊ ሰጣ ገባ ውስጥ የሚያስገባውን ነገር አድርጓል እየተባለ ነው በአሁኑ ሰዓት። እስኪ ቪዲዮን ሰምተን እንመለስና አብረን ሐሳብ አስተያየታችንን እንሰጣለን። አዶናይ ዙሩን አክብሮታል። እውነት ከሰሜን ይመጣል የተባለው የቴዎድሮስ አፈታሪክ ከሱ ጋር ይገናኝ ይሆን? እንዲህ ሲልም አዶናይ ተደምጧል። እኔ ኢትዮጵያን አንድ አደርጋታለሁ፣ አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ሰው ቴዎድሮስ ሲሆን ከሰሜን የሚመጣ እያሉ ነበር። እሱ ነኝ አይደለውም አላቅም፣ ግን ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ። አሁንም ወደ እሱ ነው እየገሰገስኩ ያለው ሲል ይህንን ተናግሯል። ታዲያ ብዙዎችም ከዚህ አፈታሪክ ጋር እያያያዙት ይገኛሉ። እናንተ ሀሳባችሁ ምንድነው? ኮመንት ላይ አስፍሩ። እንግዲህ ቪዲዮ እንደተመለከታችሁት ነው ለአዶናይ በጣም ከባድ ነገር ይመስለኛል። ያው እሱ እንደ ቀልድ የተናገረው ነገር ብዙ ሰዎች ከባድ ነገር ይጠብቋል እያሉ ይገኛሉ። እስኪ ለማንኛውም ከራሱ አንደበት የተናገረውን ሰምተን እንመለስ። ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ፣ አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም፣ ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና ቪዲዮ እንደተመለከታችሁት ነው። ያው እንደ ነፃ ለማውጣት ኢትዮጵያን ብቻ አንድ ለማድረግ ነው የሚለው። ያው አንድነትን የሚጠላ ሰው አለ ብዬ አላስብም። በተለይ ደግሞ ህዝቡ በጣም ይፈልገዋል ብዬ አስባለሁ። ግን በፖለቲካ አንጻር ስናየው ያው ፖለቲከኞች እንደዚህ አይነት ነገር አይፈልጉም ይመስለኛል። አንድ ሲሆን ሰው ሲተባበር ያው ብሔር ከብሔር እንዲጋጭ ስለሆነ የሚፈልጉት እነሱ እንደዚህ አይነት ሰውን ደግሞ ያው መጨረሻ ላይ መጥፎ ደረጃ ላይ እንዲደርስ የሚያደርጉ ግለሰቦች ስለሆኑ ለአዶናይ ጥሩ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴነ ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት ነው። በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ። በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙተ እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የዓመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትምሽ። ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ ቲክቶክ ክሬቲቭ አዋርድ እንደተጭበረበረ ብዙ ሰዎች እየተናገሩ ይገኛሉ። ከዛ መካከል አንደኛው ሱራጃ የተባለው ግለሰብ ነው እና ብዙ ሰዎች ለምን ተጭበረበረ ማለትም ለሱ እንዴት አልተሸለመም እያሉ በአሁኑ ሰዓት ብዙ አይነት ተቃውሞችን እያሰሙ ይገኛሉ። ቀጣይ የማያሳያችሁን ቪዲዮ ተመልክተን እንመለስ።
ይሄ ኦኬ ፓስታ የተባለ ድርጅት ምን አይነት ሰቅጣጭ የሚያስጠላ ድርጅት እንደሆነ አንዴ መጀመሪያ ይሄንን ቪዲዮ እሺ አይ ስለ አንድ ልጅ እናንተ ቻሌንጅ ሰጣችሁት የእናንተን ቻሌንጅ ተቀላቅሎ ቪዲዮ ይሰራልሽ ነበር እና ያ ልጅ ደግሞ እጅግ በጣም ማለት ይመስለኛል የዝቅተኛ ኑሮ እንትን ያለው ልጅ ነውና ግን በጣም ቫይራል የወጣ ቪዲዮ አለ በጣም ከፍቶት እያለቀሰ እና ለምን ማለት እናንተ ሰፖርት አላደረጋችሁትም የእናንተን ምርትን ያስተዋወቀውና ለምን እንደዚህ ማድረግ ተፈለገ ይከፋል የልጁ ስም ቱራ ነው የሚለው ቱራ ዘግቶብሻል ገና የልጁን ስም ሲሰማ ዘጋባት ማለት ነው እና እንደውም ሳልታስተባብል ምናምን ሞከረች እያናገረችለት የነበረችው ግን ደግሞ ምንድነው መልሳ ደወለችለትና 4000 ሰው ያየ ነው ምናምን ስትለው መልሳ እንትን አለ ማለት ነው ገና የልጁ ሱራጃ ሲባል ማለት ነው እኔ ስለደበረኝ ነው ለልጁ የንን ቪዲዮ የሰራውለትና እዛ ጋር የነበራችሁት ሁላችሁ መመስገን ያለባችሁ ሰዎች ናችሁ እግዚአብሔርን በቃ ብር ማሰባሰቡለት ማድረግ ያለባቸውን ምናምን አደረጉለት ግን ድርጅቱ አንደኛ ምን አሉት አንተ የሰራው ልመና ነው አሉት ልመና ነው ቪዲዮን ደግሞ ሁላችሁም አይታችኋል ምንም ልመና አይደለም ይኸው አላመናችሁኝ ይሄን ድምጽ ስሙ የልጁ መጀመሪያ ማስታወቂያ ነው የሰራው ወይስ ልመና ነው አቤት እሱ የሰራው ልመና አይደለም እሱ የሰራው ጀስት በቃ እንትኑ ነው ሲጀመር ኦኬ ፓስታ የምናቆኛ በሷ እንደ መጀመሪያ ያስጀመረው እሱ ሲቀጥል ከ2 ምናምን ሚሊዮን ቪው እንዴት 3 ሚሊዮን ቪው እንደሚበልጥ ያው እዛ ልጅ ሁሉ የሚያውቀው ነገር ነው እኔ እንዴት አስበውት እንደሆነ አላውቅም በጣም ስለገረመኝ ነውና እዛ ጋር የነበራችሁ ሰዎች ግን እግዚአብሔርን በቃ አራዳ ልጅ ወጡ ሲያልፍለት ሲያዝን ስታዩ በቃ ሲከፋው ስታዩ እንደዚህ ማድረጋችሁ እግዚአብሔርን በጣም የሚመሰገን ነገር በጣም ደስ የሚል ነገር ነውና ያሰራችሁ እግዚአብሔር ያከብራችሁ ለማለት ነው ኦኬ ፓስታዎች የተግማሙ ድርጅቶች ናቸው በጣም የተሰራው ሴራ እኔ ቤኪ 4 ኪሎ ማሸነፉ አልደበረኝም ግን ቢያንስ ሁለተኛ መሆን ነበረበት በቃ ምክንያቱም 3.6 ሚሊዮን እና 2 ሚሊዮን የት ነው የሚገናኘው ሲጀመር እና ያንን ለማለት ነውና በጣም እዛ ጋር የነበራችሁ ሰዎች ፈጣሪ ያክብራችሁ እግዚአብሔር ነው ማለት ስሙ እንኳን መጠራት ነበረበት እዛ ጋር ስሙ እንኳን ማለት 3.6 ሚሊዮን ቀላል አይደለም 1 ሚሊዮን ማግኘት እንደ ከባድ እንደሆነ ታውቁታላችሁና ብቻ እዛ ጋር ለነበራችሁት ለማመስገን ያክል ነው በጣም እግዚአብሔር ያክብራችሁ እንደዚህ አስተባብራችሁ ምናምን እንትላላችሁ በቃ የሰው ልጅ ሲያልፍለት የምትወዱ ያራዳ ልጆች ናችሁና ፈጣሪ ያክብራችሁ ለማለት ነው ላይክ ሼር ኮፒ ሊንክ ማድረግ እንዳትረሱ ወዳችኋለሁ እንግዲህ ኦኬ ፓስታ በጣም ብዙ አይነት ተቃውሞችን እያስተናገደ ይገኛል በአሁኑ ሰዓት ላይ በተለይ እንደ ቻሌንጅም ተጀምሯል ኦኬ ፓስታን አንፎሎ የማድረግና ያው ብዙ ሰዎች የኦኬ ፓስታን ስም ሊያወርድ የሚችል ነገሮችን እየተነጋገሩ ይገኛሉ በቲክታክ ፔጃቸው ላይ ማለት ነውና ያው ጥሩ ነገር አላደረገም ብዬ አስባለሁ ያው መሸለም ያለበት ሰው መሸለም አለበት መሸለም የሌለበት መሸለም የለበትም ባይነኝ እንደኔ እስኪ እናንተ በዚህ ቪዲዮ ላይ ማየት ሐሳብ አስተያየታላችሁ ወደ ቀጣይ ቪዲዮአችን ስንሄድ ደግሞ ያው ኢቢኤስ ቲቪ ላይ እንደተለመደው እንተዋወቃለን ወይ የሚለው ፕሮግራም ላይ አነጋጋሪ ክስተት ተፈጥሯል እስኪ እሱን ተመልክተን እንመለስ በኋላ ግን ዝም ብለን የምናልፈው ነገር ደግሞ አይደለም ሌሎቹ መማር ስላለባቸው ወደዚህ ፕሮግራም የሚታደሙ እንግዶቻችን እንዲሁም ደግሞ ቁጭ ብለው በቴሌቪዥን የሚያዩ ነው ስለዚህ 1.9 ብለህ በከምባተኛ ቁጥሩን ነግረሃታል አልነገርካትም ያራነ እንግዲህ ከዚህ በፊትም ቀደም እሱ የሆነ ኦሪንቴሽን ሲሰጥም ሰምቻለሁ ውስጥ ማውራት ማይፈቀድ ነው ከዚህ በፊትም በካሜራ የሆነ ጊዜ አይቻለሁኝ እየተከታተልኩ እናንተን ፕሮግራም ስከታተል ተቆርጦ የወጣበትን ጊዜ አውቃለሁ ስለዚህ ጠብ ተፎሌ ማለት አላልክም ብለሃል ማለት እሱ ባይነግረኝም እኔ አውቃለሁ ምክንያቱም ብዙ ጊዜ ልንገዛም ስለዞረ ያንገትም ሁሉንም ነገር አውቃለሁ ግን እኔ ያልሰማሁትም ብቻ ያው አንቺ ላሰሚቱ ይሆናል መልሱ መልሰሻል በትክክል ግን መልሱ ግን ነግሮሻል ለተመልካች ግልጽ እንዲሆን እንግዲህ ከምባተኛ ቋንቋውን የምትናገሩ ሰዎች በደንብ እንድትረዱት እኛ ቴሌቪዥን ላይ ይሄንን ድምጹን ሙሉን ከነምስሉ እናስገባላችኋለን ስለዚህ መልሱን እምነት መልሰዋለች የመለሰችው አልሰማሁትም ብላለች እሷ ግን ሰማችሁም አልሰማችሁም እሱ ግን ነግሯታልና ለሌሎቹ ተወዳዳሪዎቻችን ልክ ስለማይሆን ፕሮግራሙን መጨረስ ስለነበረብን ጨርሰናል ስለዚህ ቪዲዮን እንደተመለከታችሁት ያው ሉላ ገዙ ይዛችኋለች ወይ ደግሞ ያው ተቆጣጣሪዎች ይዘዋቸዋል ያው ከዚህ ቀደም እንደነበረው ምን ችግር አለው ምናምን የሚያስብል ነገር አይደለም ያው ባለፈውም እንደዚህ ተባለ አሁንም እነዚህም ምን ችግር አለው ዝም የሚባሉና እኔ ተገቢ ነው ብዬ አላስብም ለምን ውድድር እስከሆነ ድረስ አንድ ሰው
የውድድሩ ሙሉ መስፈርትና ሙሉ ያው ህጉን ጠብቆ ነው መሄድ አለበት ብዬ ማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየታላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመሳስሉ ነበረ። ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናችን ቤተሰብ እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።